ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ። እንግዲህ ከብርሃነ ትንሳኤው በኋላ የመጀመሪያ ቪዲዮ ነው ማለት ነው። ከሰሞኑ ጠፋ ብለናል። ስራም ምንም ኑሮም ህይወትም እንደው ይዘውን ነውና ዛሬ እንግዲህ በቴዲ አፍሮ ጉዳይ ተመልሰናል ማለት ነው። በትላንትናው ዕለት ቴዲ አፍሮ የጋዜጣዊ መግለጫው እንደተሰረዘ እንግዲህ መጀመሪያ ላይ እኔ ያየሁት ዘሀበሻ ላይ ስለሆነ ዘሀበሻ ላይ ያንን ዜና አይተናል። ያ ዜናን ተከትሎ እንግዲህ ብዙዎች ተደናግጠዋል። ማለት ይሄ ጉዳይ እንዴት ሊሆን ቻለ? ለምንስ ጋዜጣዊ መግለጫ ለምን ይሰረዛል? ሁሉም አርቲስቶች ማለት በሚቻል ሁኔታ ማለት በአሁኑ ሰዓት በተለይ በጣም ብዙ አርቲስቶች አልበማቸው ከመውጣቱ በፊት ጋዜጣዊ መግለጫ ይሰጣሉ፣ ሚዲያዎች ይገኛሉ፣ ሚዲያዎች ጥያቄ ያቀርባሉ። አንዳንድ እንደውም ለተመልካቾች ለአድናቂዎች አዳዲስ መረጃዎችን የሚሰሙበት መድረክ ነው እና ይፋዊም ይሆናል። የቴዲ አፍሮ እንደሚለቀቅ በሐሙስ ላይ እንደሚለቀቅ ሰምተናል። ነገር ግን ከዛ በፊት ያሉ ነገሮችን እንድናቅ መድረክ ይሆናልና ለምን እንደሆነ ግራ በሚያጋባው ሁኔታ መሰረዙን ሰማን። እንግዲህ ዘሀበሻ የዘገበው ዘገባ ላይ በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካ አይደለም፣ በርግጥ ኢቶሪካ ነው። እንግዲህ ቴዲ ያው ቃላት ላይ መሰነጣጠቁ አስፈላጊ ባይሆንም ኢቶሪካ ነው። ኢቶሪካን አስመልክቶ ማክሰኞ ሚያዝያ ዛሬ ማለት ነው ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል ይላል። የአገደው አካል ማን ነው? የሚታወቅ ነገር የለም። ዘሀበሻ ምንጮቹን ጠይቆ እንዳረጋገጠው ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህን መግለጫ በቀጥታ ለማስተላለፍ ከአርትስ ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሄን ስምምነት ሁላችሁ የምታስታውሱት ነው። ይሄ ማለት ነው ቅዳሜ ዕለት ይፋ የተደረገ የቴዲ አፍሮ ማኔጅመንት ግሩፕ ከአርትስ ቲቪ ጋር ኤክስክሉሲቭሊ እነሱ የቴዲ አፍሮን ጉዳዮች እንዲዘግቡ ተፈራርመው ነበረ። ይሄንን ምስል ተለቆ ይሄ ምስል በተጋራበት ቀን ነው መሰለኝ ቅዳሜ ቀን ሐሙስ እንደሚለቀቅም የታወቀው ማለት ነው። መጀመሪያ ላይ የነበረው መረጃ ከዳግማዊ ትንሳኤ በፊት ያለው ቅዳሜ ላይ እንደሚለቀቅ ነበረ። ከሱም ጋር ተያይዞ ደግሞ የቴዲ አፍሮ ማኔጅመንት ቲም አዲስ ለውጥ መኖሩን ተናግረው ነበር። ይሄ አዲስ ለውጥ ከሚለቀቅበት አልበሙ የሚለቀቅበትን ቀን ብቻ ሳይሆን ለውጥ የተደረገው አልበሙ የሚለቀቅበትን መንገድ አዲስ መረጃ አቀብለዋል ማለት ነው። ከዛ ጋር ተያይዞ ሁሉ አዲስ ይሄንን መረጃ አጋርተው ነበረ። ቴዎድሮስ ካሳሁን ቴዲ አፍሮ ከሰዋሰው መልቲሚዲያ ጋር ባለው ውል መሰረት በሰዋሰው መልቲሚዲያ አማካኝነት አዲሱን አልበሙን ኢትዮሪካን እንደሚለቅ ነበረ። ግን በመጨረሻዎቹ ሰዓታት በተደረጉ ንግግሮች እንግዲህ ሁለቱ አካላት ቴዲ አፍሮ እና ሰዋሰው መልቲሚዲያ መለያየታቸው ተሰምቷል። እኛም ጉዳዩን በተመለከተ ወደ ሁለቱ ወገኖች ለመደወል ሞክረናል። ከሰዋሰው መልቲሚዲያ ሰዋሰው መልቲሚዲያ ስራ አስኪያጅ የሆነውን ሀብቱ ነጋሽን አነጋግረነው ነበረ። እውነት ነው፣ ተለያይተናል። በሰዋሰው መልቲሚዲያ የቴዲ አፍሮ አልበም አይወጣም፣ በራሱ መንገድ ይወጣል። እንግዲህ ልዩነቶች ነበሩ፣ ተነጋገርን። 3 ዓመት ተኩል አካባቢ በአጠቃላይ እንግዲህ ያው አልበሙን በመጠበቅ ውል ካሰርን ጀምሮ ያው ምናልባት ከ2 ዓመት በፊት ይወጣል የሚል ፍላጎት ነበረን። ከዛ ጊዜ ጀምሮ እየጠበቅን ነበረ። ግን በመጨረሻ ሰዓት ላይ አንዳንድ እኛ መፍታት የማንችላቸው ነገሮች ገጠሙንና ለእኛም ለቴዲም መልካም የሚሆነው ነገሩን መቋጨት እንደሆነ በማመን በሰላም ተለያይተናል። በማህበራዊ ሚዲያ ላይ እንደተወራው አይነት የጸብ መለያየት አይደለም። ተነጋግረን በመከባበር በጨዋ ደንብ ነው የተለያየ ነው ብለውናል። እንግዲህ ሀብቱ ነጋሽ ቴዲ ትልቅ አርቲስት ነው፣ የምንወደው አርቲስት ነው፣ መልካሙን እንመኝለታለን ብለውናል። ሁሉ አዲስ ማለት ነው። እስከ ባለፈው ሳምንት ግን በዳግማዊ ትንሳኤ አብረን እንደምንሰራ እናቅ ነበር። መጨረሻ ላይ የመጡ ነገሮች መፍታት የማንችላቸው ነገሮች ናቸው የጠበቁን። ስለዚህ በእነሱ ምክንያት እንግዲህ ተለያይተናል የሚል ነገር ነግረውናል። ከዛ በተጨማሪ ያው የገንዘቡ ጉዳይም እንዲሁ በማህበራዊ ሚዲያም ብዙ ሲወራ ስለነበረ ቴዲ አፍሮ ገንዘብ መልሷል የሚለውንም ጉዳይ በተመለከተስ ምንድነው ስንል አቶ ሀብቱ ነጋሽን ጠይቀን ነበር። እውነት ነው፣ ይህን ጉዳይ በተመለከተም ጨርሰናል ሙሉ ለሙሉ። ከዚህ በኋላ ከቴዲ አፍሮ ላይ ይህንን እንጠብቃለን የምንለው ነገር የለም። ሁሉንም ነገር በፋይናንስም በምንም ነገር
ጨርሰን ነው የተለያየ ነው የሚል ነገር እንግዲህ ተነግሮናል ማለት ነው። ከዛ በተጨማሪ ደግሞ ያው ጉዳዩን በተመለከተ ወደ ቴዲ አፍሮ ማኔጀር ወደ ጌታቸው ማን ጉዳይ ወደ ጋዜጠኛ ጌታቸው ማን ጉዳይ ደውለን ነበረ። ከተወሰኑ ቀናት በኋላ ጉዳዩን በተመለከተ ያው መረጃ እናጋራለን የሚል ነገር እንግዲህ ለሁሉ አዲስ ነግረውናል። ስለዚህ ያው በቀጣዮቹ ቀናት ደግሞ አዲስ ነገር ካለ የምንሰማ ይሆናል። ምናልባት አሁን ባለው ሁኔታ የቴዲ አፍሮ አልበም ምናልባት በራሱ የዩቲዩብ ቻናል እንደሚወጣ ነው እንግዲህ እና እንደሰማችሁት ነው። ይሄ እንግዲህ ውስጥ ምንጭ ጠቅሰው ነው ዘገባ የሰሩት ሁሉ አዲስ ላይ ማለት በስራት ኤፍኤም ላይ የሚተላለፍ ፕሮግራም ነው። እና እዚህ ላይ አንዳንድ እንግዲህ ልንመዛቸው የምንችላቸው ነገሮች አሉ። ማለት እንግዲህ ውል ከገቡ እና ቴዲ አፍሮ በሰዋሰው ሚዲያ ይሄንን አልበም እንደሚለቅ ካስታወቀ 3 ዓመት ተኩል ይሆነዋል ብለዋል። እኔ አሁን ሰዋሰው ሚዲያ መልቲሚዲያ እንግዲህ ብታዩ እንትን ላይ ዩቲዩብ ላይ ይሄ የኦልሞስት የመጀመሪያ ቪዲዮአቸው ነው የሰዋሰው መልቲሚዲያ እና ይሄ ቪዲዮ የተለቀቀው ከ3 ዓመት በፊት ነው። ስለዚህ ሜይቢ እንግዲህ ይሄ ዩቲዩብ ቻናሉ የተከፈተው ማለት ነው ያው ዩቲዩብ ቻናሉ የተከፈተበትና የተመሰረተበት ጊዜ የተወሰኑ ልዩነቶች ሊኖሩ ይችላሉ ብዬ ነው ማስበው። ኦፊሻሊ እንትኑ ሲለቀቅ ነው ይሄ ቪዲዮ ወዲያው ነው እንግዲህ በሰዓታት ልዩነት ሊሆን ይችላል የሚገባው። ነገር ግን ከዚህ ሰዋሰው መልቲሚዲያ ዩቲዩብ ብቻ ሳይሆን የኢንተርኔት ላይ መተግበሪያም አለ አፕሊኬሽንም አላቸው። ስለዚህ ከዛም በፊት ያደረጉት ውል ሊሆን ይችላል። እንግዲህ እንደምታውቁት ሰዋሰው ላይ ብዙ አርቲስቶች አልበሞቻቸውን እያቀረቡ ልክ እንደ አዲስ አማራጭ ሆኖ ማለት ነው። አሁን ለምሳሌ እዚህ ላይ ብናይ የግርማ ተፈራ ግን የት ሀገር የሚለው አልበሙ፣ እንደዚሁም ደግሞ የማህሌት ወንድሙ ሙሉ አልበሟ፣ ማነው አብነት አጎናፍር ሙሉ አልበም፣ የአስቴር አወቀ ሙሉ አልበም እነሱ ላይ የወጡ ናቸው እና ሌሎችም አዳዲስ አርቲስቶች ሙሉ አልበማቸው በሰዋሰው መልቲሚዲያ እንግዲህ ሰዋሰው መልቲሚዲያ ኦልሬዲ ዩቲዩብን አትሊስት ከተቀላቀለ ወር ሚዲያውን ከተቀላቀለ 3 ዓመት ነው የሚሆነው። በዚህን ጊዜ ውስጥ ያው ብዙ እንትኖችን አድርጓል እና አንድ ያስተዋልኩት ነገር ምንድነው ያው የአስቴር አወቀ ሙሉ አልበም በእነሱ ሲለቀቅ የዛኔ የነበሩ ወሬዎች ነበሩ። ማለት ለአስቴር አልበሟን ሙሉ ለሙሉ ሰዋሰው ላይ እንድትለቅ የ20 ሚሊዮን ብር ክፍያ እንደተደረገላት ተጠቅሷል። እንግዲህ ካያችሁት የአስቴር አወቀ አልበም እንደ ሌላ ጊዜ አልበሟ በደንብ ተሰማ ለማለት አያስደፍረኝም። ከስራውም አንጻር እንዴት ነው ደጋግመን የምንሰማው አይነት ዘፈኖች አልተሰሩም። ስለዚህ ያው አንዳንዶች 20 ሚሊዮን ብር ተቀብላ የሆነ ብዙም ያልደከመችባቸውን ስራዎች ነው የሸጠችው የሚባሉ ወሬዎች ነበሩ። እንግዲህ ይሄ 3 ዓመት ሆኖታል። ብቻ በጣም የሚወዷት አስቴርን እጅግ በጣም የሚወዱ አድናቂዎቿ ሳይቀሩ ከአስቴር አልበሞች እጅግ በጣም ትንሽ ደረጃ የሚሰጡት አልበም ነው የሚሉት። ይሄን ከተሳሳትኩ እንግዲህ እንትን ላይ ማስቀመጥ ትችላላችሁ። እኔ አስቴርን ወዳታለሁ፣ ግን በጣም ከባድ የሚባሉ የአስቴር ደጋፊዎች ደግሞ እና ወዳጆች አሉ። እነሱ በደንብ አድርገው ሊናገሩ ስለሚችሉ ማለት ነው። ከዛም በተጨማሪ እንደነገርኳችሁ እነ ግርማ ተፈራ እነ አብነት አጎናፍርም እዚህ ላይ ለቀዋል እንትናቸውና የሚመስለኝ ምንድነው በአሁኑ ሰዓት ማለት ዲጂታል ሆኗል አይደል ሁሉም ነገር። በተለይ ደግሞ ሙዚቃ በፊት በሸክላ በካሴት ከዛ በሲዲ ብሎ አሁን ዲጂታል ሆኗል። በቃ በኢንተርኔት ላይ ነው የሚሸጠው። ስለዚህ ያን መተግበሪያ አዘጋጅተው ትልቅ ወጪ ያወጡ ነው ሚዲያ አልበምን እየገዙ ያሉት። ይሄ ነገር እንግዲህ ዓለም ላይ ያለ ዩኒቨርሳል ስቱዲዮ ዩኒቨርሳል ሚውዚክ ግሩፕ አለ፣ ሮፍናን ያስፈረሙት እነ ሶኒ አሉ። ከነዛ ውጪ ደግሞ ብዙ አሉ እና አትላንቲክ ኢቨን ላይክ በዩኒቨርሳል ስር ሌሎች ትንንሾችም ይኖራሉ፣ በሶኒ ስር ሌሎችም ትንንሾች ይኖራሉና እነዚህ የሚውዚክ እንትኖች በጣም ፓወራቸው ኃይለኛ ነው። እንግዲህ ኢቨን እንደዛም ሆኖ ደግሞ በመተግበሪያ ውስጥ ደግሞ አሁን ስፖቲፋይ እነ
አፕል ሚውዚክ ደግሞ የራሳቸው ሼር አላቸውና አርት ላይ ትልቅ ገንዘብ ነው የሚፈሰው፣ ትልቅ ገንዘብም ነው የሚገኝበት። ለዛም ይመስለኛል ያው እኛ ሀገር በብዛት ያሉት ዩቲዩብ ላይ ነው ሁሉም ማለት ይቻላል። እንግዲህ አውታር መጥቶ ነበረ፣ አውታር ጠፍቷል። ግን ከዛ በኋላ ሰዋሰው ነው ያለው። ሰዋሰው ሲመጣ እጅግ በጣም ብዙ ብር እየከፈለ ነው። አሁን መረጃው የለኝም ምን ያህል ብር እንደከፈሉ ለቴዲ ማለት ውሉ ከመፍረሱ በፊት። ነገር ግን 3 አመት ጠብቀው እስከ መጨረሻው ሰዓት ጠብቀው እንግዲህ የሚያግባባ ምንም ሊያቀራርባቸው የማይችል አይነት ሁኔታ ላይ ሲሆኑ ነው እንግዲህ እሱም የወሰደውን ቀብድ ብር መልሶ ውሉ ፈርሷል ነው የሚሉት። እና አሁን ይሄ በአሁኑ ሰዓት ያለው ዛሬ የታገደው የጋዜጣዊ መግለጫ ከዛ ለመግባባት ጋር ግንኙነት አለው ወይ ብለው እየጠየቁ ያሉ አካላት አሉ። ያ ከሆነ ትንሽ ጉዳዩን ያከብደዋል። ሌላው አንድ ያስተዋልነው ነገር ምንድነው፣ እኛም ድጋሜ ቴዲ አፍሮ ፋንስ የሚለው ፔጅ ላይ የተጻፈ ነው። ይሄ ቲዮሪካ አልበም ብቸኛ የሚዲያ ጋር በመሆን ከቴዲ አፍሮ ጋር ለመስራት ከቀናት በፊት ስምምነት የፈረመው አርትስ ቲቪ ወርልድ በአሁኑ ሰዓት ቀድሞ ያጋራውን እነዚህን ምስሎች እና ከዚህ ምስል ጋር ያሉ መረጃ እንዳለ ከፔጃቸው አንስተውታል። በቀጥታ ስርጭት በእነሱ ነበር የሚተላለፈው። ሙሉ ለሙሉ አጥፍተውታል። በጫና ነው ያጠፉት ወይስ እነሱም ስምምነታቸውን ውላቸውን ኦብቪየስሊ መጀመር የነበረበት ምን ያህል አትራክት እንደሚያደርግ ታውቃላችሁ። የቴዲ አፍሮ ኢንፎርሜሽን በቦታው ላይ ይገኛል። ጥያቄዎችንም ስለሚመልስ ትልቅ ኦፖርቹኒቲ ነበር ለአርት ሚዲያ፣ ለአርት ቲቪ ማለት ነው። ኦብቪየስሊ የሆነ ነገር ተፈጥሯል ማለት ነው። እንግዲህ ያገደው አካል በእርግጠኝነት ይህ ነው የሚባል ነገር አላየንም። ግን ያ ነገር ጉዳይ ግን እጅግ በጣም እንግዲህ ቴዲ አፍሮ ጋር በተለይ ቴዲ አፍሮ ከመንግስት ጋር በቃ የሆነ ያለው ሰጣ ገባ ህዝቡ ቴዲ አፍሮ ልባቸው ውስጥ እንዲገባ ያደረገበት ዋነኛ ምክንያቱ ወደኋላ የማይል አርቲስት በመሆኑ ነው። የህዝብን ድምጽ በሙዚቃው እንደዚሁም በግጥሞቹ በሚያምር እንደዚሁ ሜሎዲ ስለሚያቀርብ ነውና አሁን ብዙዎች የሆነ ነገር የሆነ እጅ መንግስት እጅ ያለበት ጉዳይ ነው ወይ ብለው እየጠየቁ ይገኛሉ። እንግዲህ እንደዚህ አይነት እገዳ እስካሁን ድረስ አልታየም። የሙዚቃ የፊልም ጋዜጣዊ መግለጫዎች አገሪቷ ውስጥ በአመት በጣም ብዙ ይታያሉ። በተለይ በአሁኑ ሰዓት በጣም ብዙ እንደዚህ አይነት ጉዳዮች አሉና ለምን ቴዲ አፍሮ በተለይ ደግሞ የተከበረ የሚወደድ እየተጠበቀ ያለ አርቲስት እንዴት ከየት የመነጨ ነው? ማን ነው ያገደው? እስካሁን መልስ አላገኘንም። ይሄንን ዝግጅት እስካዘጋጀሁበት ሰዓት ድረስ ምንም አይነት የወጣ መረጃ የለም በዛ ጉዳይ ላይ ማለት ነው። አምለሰት ከትንሽ ሰዓት በፊት አምለሰት ሙጬ ይሄ ዜና ከወጣ በኋላ ወዲያው ይሄንን ከአንድ ሰዓት በፊት የቴዎሪካ ብላ ኦልሬዲ ሰብስክራይብ አድርጉ ቻናሉን ብላ ይሄንን ለጥፋ ነበርና ያው ተረጋጉ አይነት ነገር ብዬ ነው ያሰብኩት እኔ። ማለት አንዳንዶች ኦኬ ካገዱ ፕሬስ ሪሊዙን ወይ የማስታወቂያውን የጋዜጣዊ መግለጫውን ካገዱ አልበሙ እንዳይወጣ ይታገዳል ወይ የሚል አይነት ጥያቄዎችም እየተነሱ ነው ያሉት በአሁኑ ሰዓት ማለት ነው። እንግዲህ ያው በህግ ሊያብራሩ የሚችሉ ብዙ ጠበቃዎች ወይ የህግ ሰዎች ይኖራሉ ብዬ አስባለሁ። እኛ እንደዚሁ በግርድፉ የምንረዳው የሆነ ስምምነት ውል ነበር፣ የታሰረ ውል ነበር እንግዲህ በሰዋሰው መልቲሚዲያ እና በቴዲ አፍሮ መካከል ማለት ነው። ስለዚህ ያ ውል ፈርሷል። ያ ውል እንደውም ሲፈርስ ሰዋሰው መልቲሚዲያም በቃ ገንዘብ ተቀብለን ብዙም እንትን ሳንል ጉዳዩን ፈተነዋል እንደሰማችሁት ማለት ነው የሁሉ አዲስ ዘገባ ላይ። ስለዚህ ያ ከሆነ ሌላ መልሶ የመጣ ነገር አለ ወይ? አሁን አንዳንድ ቦታ ላይ እንደዚሁ በጭምጭምታ የሚወሩ ነገሮች አሉ። እነሱን አድሬስ ማድረጉ ማለት በሹክሹክታ ነገር የሚነሱትን ማንሳቱ ተገቢ ባይሆንም ግን የሆነ ሊቀርቡ የነበሩ ዘፈኖች ቁጥር ላይ በተለይ ጋር በተገናኘ
ከሰዋሰው ጋር በነበረው ዲል 12 ዘፈኖች ሊወጡ ነበር። አሁን የሚወጡት 18 ዘፈኖች ናቸውና የሆኑ መውጣት ያለባቸው ወይ የሌለባቸው ዘፈኖች ክርክሮች አሉ ወይ የሚል ጥያቄዎች አድናቂዎቹ ወዳጆቹ እያነሱ ይገኛሉና እኛም በቻልነው መጠን ከውስጥ አንዳንድ ነገሮችን ለማወቅ ጥረት እያደረግን ነው። ያንን ስናቅ ወደ እናንተ የምናደርሳችሁ ይሆናል። ነገር ግን አትሊስት እንግዲህ የቴዲ አፍሮ ባለቤት ሆነችው አምለሰት በኩል በወጣው መረጃ መሰረት የሱ የቴዲ አፍሮ አልበም በለተቀኑ ሐሙስ ከነገ ወዲያ ይወጣል ብለን ተስፋ እናደርጋለን። እንግዲህ የማይወጣ ከሆነ እጅግ በጣም ማለት እንግዲህ ሊያስነሳ የሚችለውን ወጀብ ለማሰብ ትንሽ ይከብደኛል። ምክንያቱም ከቴዲ ጋር ተያይዞ ቴዲን እጅግ በጣም ብዙ ወዳጆች ያሉት እጅግ በጣም ብዙ አድናቂዎች ያሉት ሰው ነው። የሰዋሰው መልቲሚዲያ ባለቤት ሳምራዊት ፍቅሩ ነች። ሳምራዊት ፍቅሩን ማታቋት ካላችሁ የራይድ ሼሪንግ አፕሊኬሽንም የራይድም እሱም ባለቤት ነች ማለት ነው። ይሄ እንግዲህ ይሄን የምታዩት ምስል የሰዋሰው መልቲሚዲያ ላውንች የተደረገበት ቀን ላይ የነበረ ፕሬስ ሪሊዝ ነው ወይ ደግሞ ፕሮግራም ነው። ሸራተን አዲስ ውስጥ የተካሄደ ፕሮግራም ነው። እዚህ ፕሮግራም ላይ እንደምታዩት የመንግስት አመራሮችን ጨምሮ ሌሎችም አርቲስቶች የተገኙበት ነው የነበረ ጉዳይ ነው። ይሄ ከ3 ዓመት በፊት የተደረገ ዝግጅት ነበር ማለት ነውና እንግዲህ ቴዲ አፍሮ ይወጣል ወይ እንግዲህ ምናየው ይሆናል። እኔ ይወጣል የሚል ግምት ነው ያለኝ። እንደውም ሁላችንም በጉጉት እንድንጠብቀው ያደረገን ነገር ነው የሆነው ማለት ነው። ማለት አሁን አንዳንድ ጊዜ ኮንትሮቨርሲ ወይ ደግሞ ሰጣ ገባ አንድ ነገር ውስጥ ሲኖር ያ ነገር የማግኘት ለማየት ለመስማት እንድንጓጓ ያደርገናል። ታስታውሱ እንደሆነ ያስተሰርያል የሚለው አልበሙ ሲወጣ ቴዲ አፍሮ የዛኔ እንትኖቹ የቴዲ አፍሮ ግጥሞች ዘፈኖች ታግደው ነበራል ከኢትዮጵያ አየር ሞገድ ላይ በቲቪም በሬዲዮም እንዳይደመጡና ያ የቴዲ አፍሮን ስሙን አግንኖ በብዙ ሰዎች ልብ ውስጥ እንዲገባ ነው ያደረገው። ማለት በአሁኑ ሰዓት የሙዚቃ ንጉስ ነው የሚሉት ብዙዎች ይወዱታል። ትልቅ አርቲስት ነው። የብዙዎችን እንትን ድምጽ ይወክላል ተብሎ የአሁኑ ዘመን ሰው የኛ ድምጽ የሚወክለን ሰው ቴዲ ነው ብለው የሚያምኑበት ሰው ነውና ይወጣል የሚል ግምት ነው። በእርግጠኝነት ሐሙስ ቀን በ8 ሰዓት 18 ትራክ ያለው የቴዲ አፍሮ አልበም ኢትዮሪካ ሳይሆን ኢትዮሪካ አልበም ይወጣል የሚል በእርግጠኝነት ግምት ነው ያለኝ። በነገራችን ላይ ቴዲ አፍሮ አሁን ቴዲ አፍሮ ብላችሁ ስትገቡ የምታገኙት በአሁኑ ሰዓት እያያችሁ ከሆነ በኤአይ የተሰሩ እጅግ በጣም ብዙ እንትኖች አሉ እየተለቀቁበት ነው ያሉት። ይሄም ዋናው እንትኑ ይሄ 1.29 ሚሊዮን ተከታይ ያለው ነው። ሰብስክራይብ አድርጌያለሁ እኔ። ሁላችሁም ሰብስክራይብ አድርጉና ቴዲን ተከተሉት። ነገር ግን ሌሎች በሱ ስም የኤአይ እንትን እያደረጉ በኤአይ ድምጽ የቴዲን ስም እየተጠቀሙ የቴዲን ድምጽ እየተጠቀሙ በኤአይ የለቀቁበት ከወዲሁ ሰውን እያደናበሩ ያሉ ቻናሎች አሉ። ያው ይሄ እንደዚህ አይነቱን ቻናል ጨምሮ ማለት ነው። ስለዚህ እነሱን ባለመከተል ዋናውን ቴዲ በመከተል እንድትጠብቁ ይሄንን ማስተላለፍ እወዳለሁ። መጨረሻ ላይ እንግዲህ አዲስ ነገር ካለ ተመልሼ ለመምጣት ሞክራለሁ። ማለት አሁን ጠዋት ላይ ስንነሳ የሰማሁት እና ግራ ያጋባኝ ጉዳይ ስለሆነ ነው ወዲያው ዜና የሰራሁበት። በተቻለኝ መጠን የመረጃዎችን ለማሰባሰብ ሞክሬያለሁ። ያገኘሁት መረጃ ሶፋር እነዚህ ናቸው። እውነት የእንትኑ እግዱ የጋዜጣዊ መግለጫው የታገደበት መንገድ ቀጥታ ከሱ እና ከቴዲ አፍሮ እና ከሰዋሰው ጋር ባለው ውል መቋረጥ ግንኙነት ካለው እንግዲህ የምናውቀው ይሆናል። ድጋሚ ደግሞ ይሄ ነገር
የሱን የሚወጣበትን ቀን የሐሙስን ቀን አልበሙ የሚወጣ የቴዎሪካ አልበም የሚወጣበትን ቀን ሐሙስን የሚያስተጓጉለው ከሆነም እንግዲህ የምናውቀው ነገር ይሆናል ማለት ነው። ነገር ግን ሁላችንም በጉጉት እንጠብቃለን። አይ ቲንክ እንደውም ይባስ እንድናዳምጠው እንድንጠብቀው ጉጉታችን እንዲጨምር ነው ያደረገው ብዬ ነው ማስበው። ግን ከዚህ በላይ ሌላ ነገሮች ካሉ እንግዲህ ተመልሼ መጥቼ የማወራበት ይሆናል። 18 ትራክ መሆኑ አስደስቶኛል። ቴዲ አፍሮ ብዙ ጊዜ 10-11 ከ10 እስከ 12 ባሉ ትራኮች ነው አልበሞቹን የሚለቀው። እንግዲህ ኦፊሻሊ 4 አልበም ነው ያለው ቴዲ አፍሮ። አንኦፊሻሊ የሆነ አንድ አልበም አለው፣ እሱን ከቆጠረን 5 ማለት ይቻላል። ሶ የቴዎሪካ 6ኛው እና አይ ቲንክ ለመጀመሪያ ጊዜ ይመስለኛል 18 ማለት በዛ ያለ ሙዚቃ ያለው አልበም ሲለቅ ማለት ነው። እሱም ኤክሳይት አድርጎናል እና ወጥቶ እስክንሰማው እንጓጓለን። እንግዲህ የሆነ ነገሮች ካሉ በመንግስት በኩል የተደረጉ ያሉ አፈናዎች ካሉ ወደ እነሱ መልሶ የሚጮሁ ነው እንጂ የሚጠቅም ነገር ነው ብዬ አላስብም። እንደገና አንዳንዶች ውስጡ ማለት ከሰራቸው ሙዚቃዎች ውስጥ በፊት እንደው እንደ ያስተሰር ያሉ የሆነ እንደው የህዝብ ድምጽ ሊሆኑ የሚችሉ የህዝብ መዝሙር ሊሆኑ የሚችሉ ዘፈኖችን ፍራቻ ነው ወይ ብለውም እየጠየቁ ያሉ አካላት አሉ። እንደዛ አይነት ነገርም በእርግጠኝነት ሰው ልብ ውስጥ የሚገቡ ዘፈኖች በተለይ ደግሞ እነዚህ ፖለቲካዊ ሽንቆራዎች ከቴዲ አፍሮ የሚጠበቁ ናቸው። ፖለቲካዊ ሽንቆጣዎች ከቴዲ አፍሮ የሚጠበቁ ናቸው። ያደርጋቸዋል፣ አይፈራም። ደረቱን ሰጥቶ ግንባሩ ሰጥቶ የሚኖር አርቲስት ነው። አገሩን ሳይለቅ የሚኖር አርቲስት ነውና ያንን እንጠብቅ። ያንን ፍራቻ ነው ወይ እነዚህ ሁሉ አፈናና እንትኖች? እንግዲህ ምናየው ይሆናል ሐሙስ ሲደርስ። ነገር ግን ከዛ በፊት ብዙ አዳዲስ ነገሮችን ከዛ በፊት ምንሰማ ይመስለኛልና በዛ ተመልሼ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ሌላ መረጃዎች እንዳልኳችሁ ተመልሼ እስክንገናኝ ድረስ ሰላም ሁኑ በማለት ሰናበታለሁ። ቻው።